ስምሽ ማን ነው? ህይወት እባላለሁ። ህይወት ማስረሻ። የሶሻል ሚዲያ ጉዞሽ እንዴት ተጀመረ? እንግዲህ ረጅም ታሪክ ነው ባጭሩ። 12 ክፍል እያለሁ መስራት ፈልግ ነበር ቲያትር እና አንዳንድ ጽሁፎች ላይ ስለምሳተፍ it was በቃ my dream goal ነበርና 12 ክፍል እያለሁ ጀምሬ ቪዲዮ ብቻ ቀርጬ ነበር ያስቀመጥኩት የዛሬ 5 አመት ማለት ነው። በጣም የሚቆጨኝ ትልቁ ቁጭቴ የ12 ክፍል እያለሁ ባለ ጀመረኝ ነው። ግን አሁንም ቢሆን ጀመረኝ እና 4ኛ አመት ተማሪ እያለሁ እንዳጋጣሚ እረፍት ስለነበረኝ ለአንድ ሰው ቪዲዮ ኤዲት እያደረኩኝ ነበር። ራስሽን ታውቂያለሽ እና እንደ ቢዝነስ ነበር ኤዲት ሳደርግላት የነበረው ለራሷ ለቢዝነሷ። በጣም ቪዲዮ ኤዲቲንግ ላይ ጎበዝ ሆኜ ምናምን ሳይሆን ሀና ጓደኛዬ ሀና ፈጠራ መሰግናለሁ ጓደኛዬ ትንሽ ፑሽ አደረገችኝ። ያ ችግር የለም ስሪ ምናምን ነገር አለችኝና I was trying በጣም እና it was good የመጀመሪያ ፍሪላንስ ስራ ነበር ማለት ይቻላል። እንደዛ የሰራው ቪዲዮ ኤዲት ያልኩልትላት ነበረ። ከዛ በኋላ ቪዲዮ ኤዲቲንግ ስራ ብር የሚያስገኝ ነገር ከሆነ ለምን አለምድም በደንብ አልኩኝና ከለመድኩኝ ደግሞ ለምን የራሴ ሶሻል ሚዲያ ላይ ቪዲዮ ኤዲት ያደረኩ ፖስት አደረግኝ የሚለው ሀሳብ መጣና መጀመሪያ ኢንስታግራም አካውንት ብቻ ስለነበረኝ ሁሉም ነገር በኢንስታግራም ተጀመረው ማለት ነው። ለምንድነው የመጀመሪያ ቪዲዮሽን የለቀቅሽው? ቀደም እንደተናገርኩት ነው የመጀመሪያ ቪዲዮ ነው የለቀቅኩት ቪዲዮ ኤዲቲንግ ለመለማመድ ብዬ ነበረ እና በጣም ያስቅ ነበር። የመጀመሪያ ኢንስታግራም ነው ደግሞ ቲክቶክ አልጠቀምም ነበረ። ስለዚህ የመጀመሪያ ኢንስታግራም ቪዲዮ ፖስት ያደረኩት ኤዲቲንግ መለማመድና ከዛ ደግሞ 100 ትራያልስ ነበሩ ወይም 100 ሙከራዎች ከ100 ሙከራዎች የተሳካውን አንዱን አይነት ቪዲዮ ይዤ ለመስራት ማለት ነው። ለዛ ነበር ፖስት ያደረኩት። ከ100 ቪዲዮዎች ውስጥ ከሞከርኳቸው አንደኛው ቪዲዮ በጣም ቫይራል ወጥቶ ነበርና ከሳይኮሎጂ መምህር ጋር ከፊዚክስ መምህር ጋር ሳይኮሎጂ አስተማሪ መስሎኝ ምናምን ብዬ የሰራሁት ስቶሪ ታይም ነበር በጣም የተወደደውና ለዛ ነው ኢንስታግራም ያንን መልክ የያዘው። መጀመሪያ ቫይራል በወጣው ብዬ ለራሴ ቃል ስለገባሁኝ ነው በዛው የቀጠለው። ስቲል በዛው ቀጥላለሁ እና ኢንስታግራም ኢንተርናሽናል ፍሬንድስ ኢንተርናሽናል ጓደኛ አማርኛ ማይችል ሰው በሙሉ የሚያየኝ ቦታ እንዲሆን ስለፈለኩ ነው። የመጀመሪያ ቪዲዮ ፖስትሽና ሰዎቹ እንዴት ነበር የተቀበሉት? አፓረንት ነበርኩኝ እንደነገርኳችሁ 4ኛ አመት ተማሪ ነበርኩኝና አፓረንት የነበርኩበት ድርጅት ሁሉንም ሰው ነበር እያዘርኩኝ ሆነ አድርጉት ኢንስታግራም አካውንቴ ምናምን ስላቸው ለምን ቲክቶክ አስጀምሪም ኢንስታግራም ያለው ምናምን ብለውኝ ነበረ። to be honest ብዙ ነገር ያገኘሁት ከኢንስታግራም ነው። ኢንስታግራም ትልቅ መጀመሪያ ቦታ ለኔ ትልቅ ቦታ የምሰጠው አካውንት ነው። ያው ቲክቶክ ላይም ይኖራል ኤክስፖዠር ግን ደግሞ ኢንስታግራም እኔ አይ ዶንት ኖ ከዛ ስለጀመርኩ ሊሆን ይችላል ወደዋለሁና ብዙ ሰዎች ቲክቶክ ላይ ግቢ ብለው አስጠንቅቀው ነበረ። በብዙ ነገሮች ምክንያት ቲክቶክ አርብጄ የከፈትኩት ቢሆንም ግን ተከፍቷል። አሁን ወደ ኋላ መለስ እንበልና ምንድነው የሚሰማሽ የድሮ ቪዲዮሽ ስታይ? ብዙ ወደ ኋላ አይደለም ኢንስታግራም ከጀመርኩኝ ጃንዋሪ 28 በፈረንጆቹ አንደኛ አመቴን አከብራለሁ እንዳትቀሩ ተጋብዛችኋል። እና ኢንስታግራም እና ሁሉንም የሶሻል ሚዲያ አካውንቶች አንድ አመት ባይሞላቸው አንድ ላይ ጨፍልቄ ማክበር ነው የፈለኩት። እና አንድ አመት ረጅም አይመስለኝም ግን የመጀመሪያ ቪዲዮዎችን አስቀምጥላችኋለሁ። it was fun አንዳንድ ክሪንጅ ሆነዋል እኔ እንጃ በሰዓቱ በነበረኝ የመጀመሪያ የተነሳሽነት ማንነት የሚገባኝ አይነት ወይም ጥሩ የሆነ አይነት ሞክሬያለሁ። I will try to do better። አንድ አመት አይደለም ግን በጣም ብዙ ለውጥ አለው። ኮንተንቶች ላይ ቼክ ማለት ትችላላችሁ። ምንድን ነበር ትልቅ ፈተናሽ ነበር? ትልቁ ፈተና የነበረው በጊዜው ሰዓት አልነበረኝም እና በጣም የሰዓት እጥረት ነበረብኝ። ከተመራቂ 5ኛ አመት ስገባ ከ4ኛ አመት አፓረንት በኋላ ስገባ
ቀጥታ የምሆነው 5ኛ ዓመት ተመራቂ ተማሪ ነውና ብዙ ጫናዎች ነበሩብኝ። ያንን ተደምሮ አሪፍ ኳሊቲ ያላቸው ስራዎች መስራት በጣም ከብዶኝ ነበር እና አንደኛው ስትራግል እሱ ነበር። ሁለተኛው ደግሞ ላይት በማይኖርበት ሰዓት ላይት ይቸግረኝ ነበረ እና ከአሜሪካ ተልኮልኛል። ጥሩ ልካልኛለች አንድ ሪንግ ላይት፣ እሱ ደግሞ ተቀርፎልኛል። ሌላው ደግሞ የስልክ ስቶሬጅ እና የስልክ ጥራት ነው። ይተንታል ይሄኛው ኳሊቲ መጠኑ እሱን ሪንግ ላይት በርቶ በር ተከፍቶ መስኮት ተከፍቶ ፀሐይ ገብቶ ነው እንደዚህ ብርሃን የሆነው። በጣም ብዙ ብርሃን አለ የሰራውልኝ ይሄ እንደዚህ ለመሆን እሱ አሁን የሚቀየር ስትራግል አይደለም፣ ወደፊት ይቀጥላል። ስፔስም 16 ጂቢ ነው። ስፔስም 32 ጂቢ ነው ያለው። ያው ቶሎ ይሞላል። ኤኒዌይስ we're working on it። በጣም አሪፍ ነው አሁን ባለው ሁኔታ። ኮንሲስተንት የመሆን ሚስጥርሽ ምንድነው? እውነት ለመናገር ሚስጥር የለውም። ብዙ ሰው ሚስጥሩ ምንድነው ይለኛል። ሁላችንም ማንወደው ስራ ቢሆን ወደነው ራሱ የደከመን ቀን የታመመን ቀን ስራ ይገርላል አይደል? ላይክ ስራ የምንሄደው በምን ሞቲቬሽን ነው? ፊውቸራችን እያሰብን ከዛ ደግሞ ክፍያዎችን እያሰብን አይደል የምንሄደው። እዚህ ጋር ደግሞ በጣም ወደው ነገር ካልወደዳችሁት ይከብዳል ኮንተንት ክሬሽን ለመናገር። እኔ ደግሞ በጣም ወደው ነገር ስለሆነ ዲቮትድ መሆን ፈልገው ነገር ስለሆነ አልከበደኝም ኮንሲስተንት መሆን። ግን ያው በቃ ልክ የምጠቀመው ስራ መሄድ አለብኝ ምናምን እንደሚለው የስራ መሄጃ ሞቲቬሽን እንዳለን ሁሉ እንደዛ አይነት ሞቲቬሽን እንዳለ ሌላ ምንም ሚስጥር የለውም። በቃ ደብሮኝ ራሱ ቪዲዮ ልቀርጽ እችላለሁ። ቪዲዮ ስቀርጽ ደግሞ በጣም ነው ፈታ ብሎ ደስ ይለኛል። ኢትስ ላይክ ፓሽናችሁ እንደመከተል ነው ማለት ነው። ብዙ አካውንት አለሽና ኮንሲስተንት ለመሆን አይከብድሽም? ብዙ ስራ ይሆንብሻል? በእርግጥ አዎ በጣም ብዙ አካውንት ያሉኝ። ከዚህ በላይ ገና የሚጨመሩ በጣም ብዙ አካውንቶች አሉ። በነገራችን ላይ ብዙ አካውንት ነው ኦን የማደርገው። በጣም ለኮንሲስተንሲ ይከብዳል። ግን የተለያዩ ኒሾች ጭንቅላቴ ሀሳብ ከማመንጨት አይቆምም። ብዙ አይነት ኒሾች አሉ። ሰው እንደውም ሶሻል ሚዲያ ልጀምር ነበር በምን ጉዳይ መጀመር እንዳለብኝ አላውቅም ሲል ይገርመኛል። እኔ በጣም ብዙ ተጽፎ የማያልቅ ሀሳብ አለኝና ለእያንዳንዱ ሀሳብ ደግሞ ለእያንዳንዱ ኒሽ የራሱን የሆነ አካውንት የሚኖረው ይመረጣል። የራሱ የሆነ ብራንዲንግ የራሱ የሆነ ኔም የሚኖረው ይመረጣል። ከዛ አንፃር ነው ብዙ አካውንት ያለኝ። ሊሚት ለማድረግ እሞክራለሁኝ። ያው ዩቲዩብም 2 ዩቲዩብ ነው የሚኖረኝ። ፐርሰናል ሆቢዎቼን ትራቨሊንግ እና ብዙ የወደፊት የሚመጡ ነገሮችን አኮሞዴት የሚያደርግ ዩቲዩብ እና ዛሬ ይሄ የሚፖስትበት እና ሁለተኛው ደግሞ ለአርኪቴክቸር ብቻ ዴዲኬትድ የሆነ በጣም መልቲ ዲሲፕሊናሪ የሆንኩ ልጅ ነኝ። that's why I guess እና ደግሞ ጭንቅላቴ ሀሳብ ከማመንጨት አይቆምም። ከፈለጋችሁ ዲኤም አድርጉኝ፣ የኮንተንት አይዲያ ነግራችኋለሁ ወይ ደግሞ እንደ ቪዲዮ ሰራላችኋለሁ 10 things ምናምን ብዬ ማለት እና ደግሞ ኦሪጂናል ናቸው ሀሳቦቹ። ይሄ ድጋሜ ሌላ ሰው እየሰራችሁ ያለ ምናምን አይደለም። ኦሪጂናል አይዲያዎች ላይ መጥቶልኝ I think that's why ብዙ ያለው I'm sorry ካወዛገብኳችሁ፣ ግን የተመቻችሁን እናንተ ከራሳችሁ ፐርሰናሊቲ ጋር ከራሴ ዲቨሎፕመንት ጋር ከራሴ እድገት ጋር ይረዳኛል ያላችሁትን አካውንት የመከተል መብት አላችሁ። ወደ ቀጣዩ ጥያቄ ስንገባ አሪፍ ኢንጌጅመንት እንዳለሽ ያወቅሽው መቼ ነው? ያው እንግዲህ ኢንጌጅመንት እንዳለኝ ሰው እንደሚያየኝና ብዙ ኮሜንቶች ይደርሱኝ ነው። መጀመሪያ በአካል ብዙ ኮሜንቶች ይደርሱኛል። ኤቭሪዋን ቪዲዮ ላይ ያየንሽ ምናምን ቪዲዮ ሼር አለተን ምናምን ይላሉ። ከሰው ስታገኙ ያለው የመጀመሪያው እያሸነፍኩኝ እንዳለው አልጎሪዝሙን የምታዩበት መንገድ ነው። ሁለተኛው ግን እኔ በቀልም መልክ በቁም ነገር መልክ በሐዘን መልክ የገለጽኳቸውን ዲስአፖይንትመንቶችን የምፈልጋቸውን ነገሮች ሰው
እናሟላልሽ ምናምን ሲለኝ ኦኬ ለካ ካለሁበት ቦታ ውጪ ራሱ በደንብ አድርጌ ሪች አድርጌያለሁ፣ ኢንጌጅመንት አለኝ ማለት ነው፣ በእኔ የሚያምን ሰው አለ ማለት ነው ብዬ አሰብኩኝ። ምንድነው ከዚህ ውስጥ በጣም የተረፍሽ ብለሽ የምታስቢ? ከሶሻል ሚዲያ እስካሁን 1 አመት ባለው ጊዜ ያተረፍኩት በጣም ብዙ ነገር ነው። ብዙ አመት ባልሰራ ራሱ ማላገኛቸውን ብዙ አመት በሰራ ራሱ ማላገኛቸውን አይነት እድሎች ነው ያገኘሁት። በጣም ሰዎች ጀነረስ እንደሆኑና በጣም ደግሞ ፍሬንድሊ እንደሆኑ ተረድቻለሁ። ሂዩማኒቲ አሁንም አለ የሚለውን ነገር ነው ያወቅኩበት። ጃታለክሽ እና ደግሞ ስፔሲፊክሊ በጣም ጥሩ ሰዎች አጋጥሞኛል። በቃ እኔ ከቃላት በላይ የሆኑ ሰዎች ብዙ ያላመንኩት ነገር ተደርጎልኛል፣ እግዚአብሔር ይመስገንና በቃ I'm out of words። በምን መልኩ ኢሞሽናሊ ሜንታሊ ተቀየራለሁ ብለሽ ታስቢያለሽ? that's hard። ኢሞሽናሊ አምና ከነበርኩበት በጣም ጠንካራ ሰው ሆኛለሁ። ሙቮት አድርጌያለሁ ከቤትና ትልቁ ሙቮት ያደረኩበት ምክንያት ደግሞ ሶሻል ሚዲያ ላይ ጠንክሬ ለመስራት ነው። እኔ በነገራችን ላይ አንድ ሰው ገንዘብ ከሚሰጠኝ የሆነ ሰርቪስ ፕሮቫይድ ባድርግለት በጣም ነው ደስ የሚለኝና ዩቲዩብ የመጀመሪያው አድቫንቴጅ የሚሆነው እኔ ሰርቪስ እሰጣለሁ፣ እናንተ ደግሞ ሰርቪስ ትቀበላላችሁ። በዛ መሀል ዩቲዩብ ይከፍለኛልና ከዛ በመነሳት ነው። በዚህ 1 አመት ውስጥ ምንድነው የተማርሽ? ብዙ ነገር ተምሬያለሁ። አጭር ቪዲዮ ሰራላችኋለሁ። የተማርኩት ነገር ምንድነው መሰላችሁ? ከናንተ ምንም አይነት ሙከራ ካለ ጊቭ አፕ ማታረጉ ከሆነ ሁሌም የምትሞክሩ ከሆነና ክሪኤቲቭ ከሆናችሁ ሚዲያ እንደማይገድባችሁ እንደማይይዛችሁ የፈለጋችሁበት ሪቻውት እንደምታደርጉ አስተምሮኛል ሶሻል ሚዲያ። እና ደግሞ በቃ ህይወት ደስ ይላል ከሶሻል ሚዲያ ጋር ለኔ። እና ብዙ የተማርኳቸው ቁጭ ብዬ ባነብ ቪዲዮ ወይ ምናምን ነገር ሊቀየሩ የሚችሉ ግን ደግሞ ስለሰራሁኝ ስለሞካከርኩኝ ያገኘኋቸው ልምዶች አሉ። እነሱ ልምዶች አስተላልፍላችኋለሁ በሌላ ቪዲዮዎች። ግን ያ ጀነራሊ ሶሻል ሚዲያ ሪዋርዲንግ የሆነ አፕሊኬሽን እንደሆነ ተምሬበታለሁ እና ከብዙ ሰዎች ጋር ኮኔክት ያደርጋቸዋል። መጥፎ ፓርት እንዳለውም ግን በኔ ህይወት ደግሞ ጥሩ ፓርቱ ይበልጥ። ስለዚህ ያ 1 አመት በጣም ብዙ ነገር አስተምሮኛል። ማንን ማመስገን ትፈልጊያለሽ? እያንዳንዳችሁን ባልጠቅሳችሁም ራሳችሁን ታውቃላችሁ። ዛሬ እዚህ ጋር ቁጭ ብዬ ይሄንን ቪዲዮ ስሰራ የእናንተ እጅ አሻራ በትልቁ አለበት ማለት ነው። ለምሳሌ ሪንግ ላይት ላይ ሽልኝ ልጅ አሁንም ሪንግ ላይት ላይ መስልኩን አስቀምጬ እየሰራ ያለሁት ፒሲ ላከልኝ ልጅ በአንተ ፒሲ ነው ፕሮግራም እቅዶች እያወጣሁኝ ያለሁት ብዙ ነገሮችን እየሰራሁ ያለሁት። ስለዚህ በቃ በጣም ትልቅ ረድቶኛል። ለምርቃት የመጣችሁ ሰዎች በሰጣችሁኝ ብር ነው ይሄን ማይክ የገዛሁት። እንደ ቀላል ነገር ያደረጋችሁልኝ ነገር ለኔ አንድ ስቴፕ ወደፊት ፎርዋርድ እንድጓዝ ረድቶኛል ማለት ነው። አይ ሆፕ እኔም ደግሞ ተመሳሳይ ማድረግበት ሲቹዌሽን ላይ እንደምደርስና ፎር ላይፍ አይ ኦ ዩ ጋይስ። ጀነራሊ የሶሻል ሚዲያ ላይ ኢንጌጅ የምታረጉ ሰዎች፣ ኮሜንት የምታረጉ፣ ላይክ የምታረጉ በጣም ብዙ ስማችሁ ዘርዝሬ ማልጨርሰዋለሁ። ያ ፋይናንሻሊ የረዳችሁኝም ሰዎች አላችሁ። ያው ቋንቋዬ አይገባችሁም። I'm sorry. I have to do it in Amharic. I think it's day 1 of changing my life. ከዚህ በኋላ ይሄንን የመጀመሪያ ዩቲዩብ ቪዲዮን ቁጭ ብዬ ሳየው ከአመታት በኋላ በጣም መገረምና መደነቅ ይመስለኛል በራሴ። ጎበዝ ልጅ ምናምን ልጅ እችላለሁ።
I have egos. I'm sorry. እና ደግሞ በቃ this is the first video on YouTube. What is next? Honestly, I don't know. I know I'm kidding. Yeah. በእግዚአብሔር በኩል ያለው ነው እንጂ ማላውቀው በእኔ በኩል ያለ ፕላን እንዳወጥ ተደርጎ ተቀምጧል። ሶ ይሄን አመት እግዚአብሔር በፈቀደ ትራቭሎች፣ ቭሎጎች፣ የተለያዩ የአርኪቴክቸር ስራዎችን፣ ጉብኝቶችን፣ የተለያዩ ቦታዎች መሄድ ኤክስፒሪየንሲንግ ላይፍ የሚለውን ነገር እንደ 23 አመት ወጣት ልደቴም አለ ስቴይ ቱንድ እንደ 23 ወይ ወደ 24 ወደሚሄድ ወጣት ህይወትን ኤክስፒሪየንስ ማድረግ ምን ማለት እንደሆነ በዚች በትንሽዬ መስኮት በኩል አስተላልፍላችኋለሁ። የምታውቁኝ ሰዎች you know I have potential እና ከዚህ በላይ ደግሞ ኢንጌጅመንቱ ካለኝ ሞራል ስለሚሆነኝ በጣም ብዙ ነገሮችን ለመስራት አስቤያለሁ። እንደ እቅድነት ተደርጎ የተቀመጡትን ነገሮች ልነግራችሁ አልችልም፣ ምክንያቱም እቅድ አይነገርም ዲቴይሊ። ጀነራሊ ግን በቃ ሶሻል ሚዲያ ላይ አሁን በደንብ ሰራለሁኝ ብዬ አስባለሁኝ እና ደግሞ የተማርኩበትንም ዲግሪ አፈር አይበላም እየሰራሁበት ቢሆንም ግን ደግሞ ሶሻል ሚዲያ ላይ በሱ እሰራለሁ። ሶ የመረጣችሁትን የወደዳችሁትን ኒሽ ተከተሉ። I'm gonna tag every account of mine እዚህ ደረዳችሁ። ያ ኤዲቲንግ ደግሞ ለዩቲዩብ ኤዲቲንግ ብዙም ስላልሆንኩኝ ዶንት ካም ቱ ሚ። ወደፊት ብር ሲኖረኝና ሳተርፍ ኤዲተር ቀጥራለሁ። I have high hopes እንደ ድርጅት እንደሚሆን ሶሻል ሚዲያዬ እንደ ድርጅት እንደሚሆን I have high hopes። ያው ገና መጀመሪያችን ነው። የቀረውን እግዚአብሔር ያውቃል። በእኔ በኩል ግን ሁሉንም ሞክራለሁ እና ደግሞ እዚህ ጋር ነገሮችን ስሰራ እናንተም እንድታደርጉት ሞቲቬሽን ለመሆን ፈልጌ ነው። ሌላ ምንም አዲስ ነገር የለውም። if I can do it why can't you ብሏል። ለማንኛውም ስራ አዳመጣችሁኝና ስለነበረኝ ጊዜ በጣም አመሰግናለሁ። see you on YouTube። ወደ ጎን በተለያየ POV ካሜራ ይቀርጻል አይደል? እንደዛ ለማድረግ ሞክሬ ነበረ። the only good natural light የሚያገኘው ይሄኛው አንግል ነው። so I'm sorry በአንድ አንግል ብቻ ስለቀረጽኩ ስለማላውቅ አይደለም። I don't know ሞኔታይዝ እንዴት እንደሚደረግ ራሱ አላውቅም። by the way ይሄንን ሳወራችሁ ማለት I just ቪዲዮዎች ላይ ያየሁት ምናምን ግን ሞክራለሁ ሞኔታይዝ ለማድረግ በጣም ያቅሜን ሞክራለሁ YouTube ላይ። ከዛ በኋላ እያንዳንዱ ነገር እያስተካከልን ቤት ውስጥ ብዙ አድጀስትመንት ያደረግን እንሄዳለን።